ምን እየወረደ እንደሆነ ከየት ነው እየመጣ ያለው ሪፖርት ነው ወይስ ቲክቶክ አልወደውም? እያንዳንድሽ አሁን ላይ አፍሽን የምትከፍቺ ሁላ ማለት ነው ሴት ጆርዲ አረጋጊ። አንበሳ እየተጫወች ነው። ጆርዲ አረጋጊ። ጋር አብራችሁ ስትሰሩ የነበሩ ሰዎች ናችሁ። የኔ እንዳለ የኔ ጠላት ናችሁ። ከነነ ትውልድ ሴትን አዳኙና ለሴት ጠበቃ ሁና እኔን ከነ ልጄ የትኛዋ ሴት መሆኗን ገጥመሻል፣ ተቀድሚያለሽ፣ ታያዋለሽ። ምን አይነት ሴት ጋር እንደገጠምሽ መልሽ። ብዙ ሰው የሚመስለው ሪፖርት ሲደረግ የሆኑ ልጆች በግሩፕ ተሰባስበው ቴሌግራም ላይ ሆኖ ምናምን ሪፖርት የሚያደርጉ ነው። በወፍ በረር እንዳያችኋቸው በሌሎች እጅግ አነጋጋሪ የሆኑ ጉዳዮች ተመልሰናል። መወዳችሁ ቤተሰቦች አዶናይ አሜሪካ ሊሄድ ነው እያለ ነው። ምን ተፈጠረ ለምንስ የሚለውን ነገር ከራሱ አንደበት እንሰማለን። ምርር ባለ ሁኔታ ነው እየተናገረ የሚገኘው። እሱን አብረን እናያለን ማለት ነው። መወዳችሁ ቤተሰቦች የጃኒ ጣፋንታ እንዳደርሰው ተፈርቷል ማለት ነው። እንግዲህ እነ ጆርዲ ወደ ዮኒ ማኛ ዙረዋል ማለት ነው። ውዝግቡ ምን ተፈጠረ የሚለውን አብረን እናያለን። ቤታዩም ተመልሳለች። በሌላ ጉዳይ ደግሞ አካውንቶች እየተዘጉ ያሉት በምንድን ነው ሊሆን የሚችለው የሚለውን መላምት ደግሞ እኔም ያገኘኋቸውን ነገሮች ሰብሰብ አድርጌ ይዤላችሁ መጥቻለሁ። በዚህ ምክንያት ሊሆን ይችላል ብዬ ይዤላችሁ መጥቻለሁ። አብረን እናያለን። ሀሳብ አስተያየቶቻችሁን ኮሜንት ላይ እንደተለመደው አስቀምጡልኝ። ወደ ቪዲዮቹ እንሂድ፣ እንመለሳለን። ጋይስ እንደምን አላችሁ? ደህና ናችሁ ወይ? ትናንትና የለቀኳቸው ወደ 4 ቪዲዮዎች አይ ቲንክ ሶ ኮሚኒቲ ጋይድላይን ቫዮሌሽን ብለው እንትን ሆነዋል፣ ጠፍተዋል ከፊዴ። እናንተ አታዩዋቸውም ማለት ነው። ባይገርማችሁ ይህ ችግር አቁሙ ነበር ለአንድ ወር ከምናምን፣ ምንም አልፎ አልፎ ነው ቢመጣም አልፎ አልፎ ነበርና ትናንትና ግን በአንድ ቀን ሁሉ ያ ሁሉ ኮሚኒቲ ጋይድላይንስ ኢትስ ክሬዚ ሶ ያ ቬሪ ሰስፒሺየስ አት ዘ ሴም ታይም ዩ አንደርስታንድ ሶ ቪዲዮን መልቀቅ አላቆምም። እለቃለሁ ብዙ ቪዲዮዎች እናያለን የትኛው እየወረደ እንደሆነ፣ ለምን እየወረደ እንደሆነ፣ ከየት ነው እየመጣ ያለው ሪፖርቱ ነው ወይስ ቲክቶክ አልወደደውም። እኔ ቁጭ ብዬ ማውራት ቲክቶክ አልወደደውም ነው ወይ ነው ምንድን ነው ቫዮሌት ያደረኩት የኮሚኒቲ ጋይድላይን አልገባኝም። ከየት ነው እየመጣ ያለው እሱ የምናጠናውና ሪሰርች የምናደርገው ይሆናል። አሁንም አሜሪካ እየሄድኩኝ ስለሆነ በደንብ አድርጌ እዛ ያሉ ቲሞችን አግኝቼ የቲክቶክ ሰፖርት አግኝቼ በአካልም ቢሆን ይህ ነገር ሪዞልቭ አደርገዋለሁ። እንደምደርስበትም በጣም እርግጠኛ ነኝ። ያው ጂጂ ኪያኑ ሁላችሁንም ጋይስ ሁሉንም ይወዳሉ። ጆከርንም ሀቢባንም ሁሉንም ጋይስ ማን ቀረኝ? ጥሩ ጻፉ። አሁን ማስቀራችሁ ሁሉንም ልታስጠሩኝ ነው። ሁላችሁንም አመሰግናለሁ። ሀሳባችን ባይስማማም ሀሳባችን ባንግባባም በዚህ ሰዓት ግን ከጎኔ ስለቆማችሁ አመሰግናለሁ። አይኖ ነገ ተነስተን ልንበሻሸቅ ልንተራረብ ልንዘላለፍ እንችላለን። አይኖ አውቀዋለሁ፣ ሚዲያን አውቀዋለሁ። 15 ዓመቴ ግን በዚህ ሰዓት ስለ እውነት ስለመሰከራችሁ ማሚዬ እህቴ ስለ ሁላችሁም ይሄ የሚያውቀው ዛሬ ላይ ጆከር ኬኳን ሰድቦ ሰድቦታል። ግን ኬኳን ሰድቦ ደግሞ እናቷ ላይ ሞት ያወጁ ሰዎች ላይ አብሮ አልፈረደብኝም። ስለዚህ በዚህ ሰዓት ለቆሙልኝ ወገኖች በአጠቃላይ ምስር ቲጂ ሁላችሁ ትውልድን ታጠፋለች ተብላ ስትወነጀል የነበረች ሴት ትውልድን ሴትን አዳኙና ለሴት ጠበቃ ሁና እኔን ከነ ልጄ ትሙት ብላ ስታውጅብኝ እናንተ ስትደግፉ እንዴት አይከፋኝም? እንዴት አይከፋኝም? እንዴት አላለቅስም? እንዴት ቃላት አይጠፋብኝም? በእንቁርቲ የተመራ ግሩፕ ጋይስ፣ በእንቁርቲ የተመራ ግሩፕ። እንቁርቲ እኮ በቆንጆ ሴት ስኬታማ በሆነ ሴት የምትቀና የሰው ህይወት የሚያናድዳት ደስታችሁ የሚያበሽቃት ሴት እኮ ናት። ለምን ያቺኛዋ በብሉ ነው ፀጉሯን ተሰርታ የመጣችው? አንቺ ደግሞ በፒንክ ለምን ቁጥርጥር ተሰርተሽ ለምን ጥቁር ቀለም ተቀብተሽ? እሷ ያለችበት ሀገር አፍሪካ ሀገር አይደለ? ለምን አሜሪካ ትሸጥ? እንደ ሀሳብ ለምን አትጋቡ? ሁለታችሁ ብሉ ዊግና ብሉ ዊግና ማለት ነው። ብሉ ዊግና ፒንክ ቁጥርጥር ተሰርተሽ ለምን አትወስጃትም? እንደ ሀሳብ ለምን አትጋቡ? ጥሩ ሀሳብ አይሆንም? እሺ ጉዳይ አስፈጻሚሽ ማለት የኢትዮጵያ ጉዳይ አስፈጻሚሽ እዚህ ያለችው ነው። ጉዳይ የምታስፈጽመው ያቺው ማን ነው አይደል? ማን ነው ግን ሚስትና ባል ነው? እስኪ ንገሪኝ። ምክንያቱም ብሏን እያሰመረች መምጣት ጀምራለች። እቺ ነው ችግር ቂጥም ማለት ነው። ቤተሰብ አይታችሁ ነው። ለምን አትጋቡ? ቀሚስና ብሉ እንትን አድርጋችሁ ለምን እንዴ እንዳትሉ ማለት ነው። ጉዳይ አስፈጻሚ፣ ጉዳይ አስጨራሽ፣ ጉዳይ አስጀማሪ፣ ጉዳይ አስወጣች። ይሄንን ብላ ነበር። ሌላ ሲለሽ ማውጭ እግዚአብሔር ምስክሬ ነው። ስለተረዳችሁኝ ምናልባት ቤተሰብ ዛሬም ላይ እንደዚህ ሳወራ ወይ ይሁን ተመለሰባት እንደዚህ እንድትሉኝ ማፈልግ በሰጣችሁኝ ፍቅር ባላችሁኝ በመሰከራችሁልኝ ነገር ተሸንፌ ነው እንደዚህ የምሆነው። እግዚአብሔር ምስክሬ ነው። መልስሽን ግን እዚሁ ጠብቂ። እግዚአብሔር ምስክሬ ነው። በቃ ስለሰጣችሁኝ ፍቅር ስላሳያችሁኝ የሴትነት መብቴን የማስከብረው እኔ ነኝ። ማንም ለኔ እንዲያስከብርልኝም አልፈልግም።
ከዚህ በኋላ ማንም ሁላችሁም ዛሬ የምታጭበጭቡትኝ ነገ ዩቲዩባችሁ እንዳይዘጋ አብራችሁ ስትሰሩ የነበሩ ሰዎች ናችሁ። እንዳለ የኔ ጠላት ናችሁ። ከነንፍጦ እንዳለ ያላችሁ ምን የምትታወቁ ሰው ናችሁ። አዲስ የመጣ ሰው የለም። እዚህ ቲክቶክ ላይ የምናውቃችሁ እነ ቴቴ ሁሉ ስታጨበጭቡ የከረማችሁ ናችሁ። ሌላ ማንም አዲስ ሰው የለም። በተረፈ ግን ከዚህ በኋላ ኒኪንግ ፊንገር እኔም በዩቲዩብ መልስልሻለሁ። ያኔ እኩልነት ይመጣል። አንቺም ገንዘብ ትሸቅያለሽ፣ እኔም ገንዘብ እሸቅላለሁ። ነገ ደግሞ ሰው ሲዘምትብኝ ምን ነው ልጅ ስለሌለኝ ነው መውለድ ስለማልችለው ልጅ ግዴታ መኖር አለበት ብዬ ወጥቼ እነፋርቃለሁ። ይሄ ማህበረሰብ ደግሞ አንጀቱ አይችልም፣ ድምጽ ይሆንልኛል። አንቺም ነገ ትወጫለሽ፣ በልጅሽ ትደበቂያለሽ። እኩል እንሆናለን ያኔ። ከዛሬ ጀምሮ ዝም እንደማልልሽ እኔም ማስረግጬ እነግርሻለሁ። እንደ ማንኛውም ሴቶች ዛቻ ስትስጪ እኔ ቁጭ ብዬ ጭራይ ዛሬ ከእንቅልፌ ስነቃ አሁን እኮ ነው እሙ ቤት የምትነግረኝ የሳምንቱን ጠብቄ አለቅሽም ምላሽ መልስልሻል ብለሽ እኔን ታስፈራሪያለሽ። እኔ ማንም አይደለም። እኔ ቤት ታለኝ ለራሴ የምቆም ለሴትነት የምቆም ሰው እንዲቆምልኝ የማልጠይቅ የማልነፋረቅ የትኛዋ ሴት መሆኗን ገጥመሻል ተቀድማለሽ ታያለሽ። ምን አይነት ሴት ጋር እንደገጠምሽ መልሽልኝ፣ በዩቲዩብ መልስልሻል፣ መልሽልኝ፣ በዩቲዩብ መልስልሻል። ከዛ መጥቼ እዚህ ቲክቶክ ላይ ላይቭ ላይ ጌሜን እጫወታለሁ፣ እሸቀላለሁ። ዩቲዩብ ላይ አንቺ የምትረጩ ድምጽ እያሰማው ለሱ ምላሽ እየሰጠውኝ በየቀኑ ቪዲዮን ስለቅታ ያለሽ። ያኔ እኔና አንቺ እኩል ስንሆን ወይ አንቺ አፍሽን ትዘጋለሽ ወይ እኔ አፌን እዘጋለሁ። ጆርዲ አረጋጊው። አንበሳ እየተጫወትሽ ነው። ጆርዲ አረጋጊ። አንድ ቀን ሁለት ቀን ጎበዛለች ማለት አንቺ የተለየ ነገር አለች ማለት አይደለም። በፐርሰናል ላይፍሽ ከሄድን አጫሽ፣ ቃሚ፣ ጠጪ፣ ዱርዬ ሴት ነሽ። ፐርሰናል ላይፍሽ ስለ ሴት ጠበቃነት ምንም የሚያገናኝ የለም። ፐርሰናል ላይፍሽ የቆሸሸ ጋርቤጅ ላይፍ ነው ያለሽ ጆርዲ። እውነቱን ልንገርሽ፣ ሴትን ሪፕሬዘንት የሚያደርግ አይደለም። አጫሽ፣ ቃሚ፣ ጠጪ፣ ወመሪ ሴት። ስለዚህ አንዳንዴ በቃ ለሴቶች ትቆሚያለሽ ማለት ተግባር ይቀድማል። በተግባርሽ ሴትን ሪፕሬዘንት የሚያደርግ ማንነት የለሽ። ስለዚህ ዝም ብለሽ ያዙ ይልቀቁኛል። በቃ ተፋቂ። የምን ጓራ ፍጪ። እምቢ ካልሽ አንቺንም ነው የምናዘጋው። ስለዚህ አቁሚ። እንደዚህ አይነት ነገር ይደብራል። በአንዱ ላይ አክሽን መውሰድ ማን ሆነች ነው አንቺ አክሽን የምትወስጂው? ምን ስለሆንሽ? ማን ስለሆንሽ? አንቺ ማን ስለሆንሽ? ማን ስለሆንሽ? አንቺ ነው አክሽን እናስወስዳለን፣ እንዲህ እናደርጋለን፣ በዚህ ወቅት በዚህ ገብተን ምናምን። ማን ስለሆንሽ? ሊያም ታስተካክላለች። ጃኒ ጋር ምንም ነገር የላቸው። ከጃኒ ጋር የሚያገናኛቸው ምንም ነገር የለም። ሊያ የሚያገናኛቸው ነገር የለም። ሊያ አያገባትም። ስለ ጃኒ የሚመለከታት ነገር የለም። ታቆሟለች። ስለዚህ ሁላችሁም እቺን ታይም ጠብቃችሁ ለመፈመስ ምናምን የምትጋጋጡት ነገር አለ። እኛ ማንም አበሻ ምን መሆኑ ሳይታወቅ ነው የፈመስ እንዘጋለን። በጣም የምትጨነቁላት ከሆነ ማለት ነው ለምን እስከዛሬ አልመከራችኋት? ለምን ለነዛ ሴቶች ኧረ ተይ ሊያ፣ እነሱም እኮ ሴት ናቸው፣ እነሱም እኮ ሲንግል ማም ናቸው፣ እነሱም እኮ እናት ናቸው ብላችሁ አልተከራከራችሁላቸው? ተዳቢ ጋር አብራ ስትሰድባቸው፣ ሚስጥራቸውን ስታወጣባቸው፣ በተደረገባቸው፣ በተበደሉት፣ በተወቀሱት፣ በተጠቁት ነገር ጣት ስትቆጥምባቸው እናንተ የት ነበራችሁ ያኔ? ለምን አልገሰጻችኋትም? ለምን አልመከራችኋት? እያንዳንድሽ አሁን ላይ አፍሽን የምትከፍቺ ሁላ ማለት ነው ሴትም ወንድም እሷን ደግፋችሁ ዋይ ዋይ እያላችሁ ያላችሁ ሰዎች በሙሉ ልንገራችሁ፣ ሴት ልጅ ስትሰደብ ማየት የምትወዱ ሰዎች ናቸው። ከ700 ምናምን ቪዲዮ ወደ 30 ምናምን ቪዲዮ የወረደው ያን ሁላ 700 ምናምን ቪዲዮ ፕራይቬት ያደረገችው እያንዳንዱ ስድብ ስላለበት፣ ሀሜት ስላለበት፣ ሚስጥር ስለሚወጣበት፣ ማስፈራሪያ ስላለበት ነው። ይሄን ሁላ ዓመት ይሄን ሁላ ነገር ስታደርግ አንዳችሁም ወዳጆቿ፣ አንዳችሁም ሰብስክራይበሮቿ፣ አንዳችሁም ፎሎወሮቿ ተይ ሊያ ተይ፣ እንደዚህ ሴቶቹን አትስደቢ፣ ተይ እንደዚህ አታድርጊ፣ እንደዚህ ምከሪ ምናምን ብላችሁ አንድ ነገር አላረጋችሁ። አሁን እኛን ተቆጪ፣ እኛን መካሪ፣ እኛን ገሳጭ ሆናችሁ እኛ ክፉዎች ነን ሴትን ልናጠቃ ተባበርንባት። እናንተ ከሷ ጋር ተባብራችሁ ሴቶቹን ስንት ነገር ስትሉስ ስትስቁስ ኮመንት ሴክሽኗ ውስጥ ጎበዝ ሊያዬ እቅጭቅጯን እውነቷን ተናገሪ ስትሉስ ሲጀመር አንድ ደህና ሰው ዲፌንድ እያደረጋት አይደለም። አሁን ላይ ዲፌንድ የሚያደርጓት ሰዎች በሙሉ ስፔሻሊ ሶሻል ሚዲያ ላይ ላይቭ ላይ የወጡ ዋይ ዋይ የሚሉ ሰዎች በሙሉ ልክ እንደሷ ሴቶችን ያጠቁ፣ ሴቶችን የሰደቡ፣ የተደፈሩ፣ የተገደሉ፣ አሲድ የተደፋባቸው ስንት ነገር የሆኑ ሴቶች ላይ ጣታቸውን የጠቆሙ ናቸው እንዳለ። ኦልሬዲ 37 ደቂቃ ሰርቻለሁ ይህንን ነገር ኤክስፕሌን የሚያደርግ በጣም አስፈላጊ ወደሆነ ጉዳይ ከማለፋችን በፊት እዚህ ጋር አንድ ነገር ልናገር። ጆርዲ የምትባለው ልጅ አላማቸው ሳይሳካ በመቅረት በጣም የተበሳጨች ትመስላለች እና በጣም ብዙ ነገር እየተናገረች ትገኛለች። ከሊያሾ ጎን የነበሩትን ሁሉ እየዘለፈች ነው የምትገኘው እንዳያችኋት ማለት ነው። ኢቭን ከሊያሾ ጋር ጸብ ሆነው እያለ ግን ይሄ ሁሉ ነገር ሲተባበርባት በሷ በጉሮሯ ሲመጡባት እንዴት እንደዚህ ታደርጋላችሁ ምናምን ብለው ከሊያ ጎን የሆኑትን ሁሉ እናንተ ሲጀመርም ሴት እንደዚህ ትሆን እያላችሁ ሴት የሆነ ነገር ስትደረግ ተባባሪ ነበራችሁ ናችሁ ሁላ እስከ ማለት ደረጃ ደርሳለች ጆርዲ ማለት ነው። የብስጭቷ አንቺን በጣም ብዙ ሰው እየጠላሽ ያለበት ምክንያት ምንድነው? ወንዱን ሁሉ ጭራቅ አድርገሽ እየሳልሽበት ያለው መንገድ
ሁሉንም ሴት ከአባት ጋር ከወንድሞቿ ጋር ከባል ጋር ለመነጣጠል የምታደርጋቸው ነገር በጣም የሚያስጠላ ወደፊት ዘር እንዳይቀጥል የሚያደርግ ብዙ ሰዎችን የሚያስቀይም ኢቨን ሴቶችን በጣም ብዙ ሴቶችን እያናደደ ያለ አንቺ የሆነ ታሪክ ካለሽ ያ ታሪክሽ ያንቺ ነው። ሁሉም ሰው ሁሉም ባል መጥፎ አይደለም። ወርቅ የሆነ ባል አለ፣ ወርቅ የሆነ አባት አለ፣ ወርቅ የሆነ ወንድሞች አሉ። ያንን ሁሉ ነው አድማ እየመታሽ ሁሉ የሆነ ነገር ኮሽ ባለ ቁጥር ይኸው ብያችሁ ነበር ወንድ እንደዚህ ነው እያልሽ መጥፎ ነገር እያስተማርሽ ያለሽው አንቺ ነሽ። እና የሆነ ቀን አንቺም ይህን ባህሪሽን የምትተይ ከሆነ ሁሉም ሰው በሌላ መንገድ በጥሩ ነገር ስትመጪ ወደ አንቺ የሚገለበት ወደ አንቺ የሚዞርበት መንገድ ይመጣል ብዬ ነው የማስበው። ወደ ሌላው ጉዳይ ነው። የጃኒ አድናቂዎች፣ የጃኒ ፎሎወሮች፣ የጃኒ ቤተሰቦች፣ የጃኒ ሰዎች በሙሉ ኤቪዲዮ ለናንተ ነገር ስለሆነ ማለት በፊቱንም ያሁኑንም አሁን ወደፊት የምትከፍተውንም የሚያዘጉት እየከፈሉ ነው። ገንዘብ በዶላር እየከፈሉ ነው። እንዳይመጣ ታቡ በውስጥ እንግዲህ ጨርሰኝ ምን እንደሆነ አሳይሽ እኮ ከወንድ ጋር ትግል አያስፈልግም። ግብታ ዛሬ ወጥቶ ምንም ያለ እኔ ካጠገባ አንተ ካጠገባ መሆንማ ምን አስፈለገ? አካውንቱን አስከፍታለህ። አካውንቱ የሚከፈትበት ቦታ ገንዘቡ ዶላሩ ነው። ጨላው ላይ ነው ችግር ያለበት። እኔ ባለፈው 2.7 ሚሊዮን ፎሎወር ያላትን አካውንት ለማስመለስ በምጥርበት ሰዓት የሆነ ሰው ነው የነገረኝ እንደዚህ እንደሚያደርጉ ማለት ነው። ማስ ሪፖርት ይገዛል ጋይስ፣ ማስ ሪፖርት ይገዛል፣ ፎሎወር ይገዛል፣ ሰብስክራይበር ይገዛል፣ ኮሜንት ይገዛል፣ ላይክ ይገዛል። የማይገዛ ነገር የለም። እነዚህ ሰዎች ተባብረው ገንዘብ አዋጥተው የጃኒን አካውንት በገንዘብ እየከፈሉ ማስ ሪፖርት እየገዙ ነው የሚያዘጉባት። ችግሩን ካሳወቅኳችሁ መፍትሄው ሲምፕሊ ለቲክቶክ ማስ ሪፖርቱ ጄኒዌን እንዳልሆነ የተገዛ እንደሆነ ማሳወቅ በቂ ነው። እና ጃኒ ምንም አይነት ቲክቶክ ኮሚኒቲ ጋይድላይንን ቫዮሌት እንዳላደረገች ምንም አይነት መስመር እንዳልጣሰች ማሳወቅ። ሁለት አይነት መፍትሄ ነው ይዤላችሁ የመጣሁት። የምትወዷት ከሆነ ሁለቱንም አድርጋችሁ ከቻልን ያዘጉባትን አካውንት እናስመልስላት፣ ካልቻልን ደግሞ ግድ የለም ከዚህ በኋላ ያለውን አካውንት እንጠብቃለን። መጀመሪያ የቲክቶክ ፔጅ ላይ ትሄዱና ሰርች ባር ውስጥ ገብታችሁ የጃኒ ገብሩን አካውንት 1.2 ሚሊዮን ፎሎወር ያለውን አካውንት ዩዘር ኔሟን ኮፒ ትሉታላችሁ። እሱን ኮፒ አድርጋችሁ መልሳችሁ ወደ ቲክቶክ ፔጅ ትሄዱና ወደ ሰርች ባሩ ትሄዱና ቲክቶክ ብላችሁ ስትጽፉ የቲክቶክ አካውንት ይመጣላችኋል። ቲክቶክ የሚል ብዙ ፔጅ ስላለ እንዳትሸወዱ። ከአጠገቡ እንደዚህ ሰማያዊ ቲክ ራይት ያለበት አካውንት ነው። ከዛ እሱን አካውንት ትነኩና ቀጥታ ወደ እነሱ ፔጅ ትሄዳላችሁ። 93.2 ሚሊዮን ፎሎወር ነው ያለው። ወደ አካውንቱ ዋና ፔጅ ትገቡና መጀመሪያ ላይ ያለውን ቪዲዮ ትነካላችሁ። ልክ ቪዲዮ እንደከፈተላችሁ ወደ ኮመንት ሴክሽኑ ትገቡና ቅድም ኮፒ ያደረጋችሁትን የጃኒ ገብሩን ዩዘር ኔም ፔስት ብላችሁ ጃኒን እዚህ ኮመንት ሴክሽን ላይ ታግ ታደርጓታላችሁ። ከዛ በኋላ እንደዚህ ብላችሁ ትጽፋላችሁ። የምትጽፉትን ከዚህ ላይ መውሰድ ትችላላችሁ። ካልሆነም ደግሞ ኮመንት ሴክሽን ላይ ኮፒ እንድታደርጉት አስቀምጬላችኋለሁ። አካውንቷን ግን ሰማያዊ እስኪሆን ድረስ ታግ ማድረጉን እንዳትረሱ። ለቲክቶክ አሳወቅን ማለት ነው። ምንም አይነት ኮሚኒቲ ጋይድላይን ሳትጥስ ሳታጠፋ በውሸት ማስ ሪፖርት ተደርጎባት በክፍያ ማስ ሪፖርት አካውንቷ ችግር ውስጥ እንደገባ እያሳወቁ ነው ማለት ነው ለቲክቶክ። ሶ ራሳቸው በኮምፒውተር ወይም ደግሞ በኤአይ ሪቪው የሚያደርጉትን በሰው ሪቪው እንዲያደርጉት ሪኩዌስት እንጠይቃለን። አካውንቷ በሰው ሪቪው ከተደረገ ደግሞ ከዚህ በኋላ ማስ ሪፖርት ቢያደርጉ ራሱ አይሰራላቸውም። ብዙ ሰው የሚመስለው ሪፖርት ሲደረግ የሆኑ ልጆች በግሩፕ ተሰባስበው ቴሌግራም ላይ ሆኖ ምናምን ሪፖርት የሚያደርጉ ነው የሚመስላቸው። ግን እውነታው አብዛኛውን ጊዜ የሚጠቀሙት ማስ ሪፖርት የሚያደርጉ ቦቶችን ነው። እንደ ኤአይ ነገር ናቸው። ክፍያ ይጠይቋቸዋል፣ ትሰጧቸዋላችሁ የፈለጉትን ያክል። ከዛ በኋላ እንደ ሰው ነው አክት የሚያደርገው ያ ኤአይ ቦት ማለት ነው። የቲክቶክ ሲስተምን ባይፓስ ለማድረግ ለምሳሌ ምን ያደርጋል? ገብቶ የሰው ቪዲዮ ላይክ ያደርጋል፣ ያያል መጀመሪያ ሪፖርት ከማድረጉ በፊት። ከዛ በኋላ እናንተ ያዘዛችሁት አካውንት ላይ ገብቶ በተደጋጋሚ የተለያዩ ቪዲዮዎች ላይ ሪፖርት ያደርጋልና እዚህኛው ጋር ላሳያችሁ። ለምሳሌ ምን ያክል እየተገዛ ቪው እንደሚገዛ ምን ያክል ሪፖርት እንድታደርግ በኤአይ በኩል እንዴት እንደሚዘወር ላሳያችሁ። እዚህ ጋር አሁን 4000 ምናምን ቪው ነው የጂጂኬ አካውንት ነው እና ብዙ ሰዎች ሼር እያደረጉት 4000 ምናምን ቪው ጫፍ ላይ ተመልከቱት። 4000 ምናምን ቪው ገብታችሁ ቼክ ስታደርጉት ግን እያንዳንዱ 0 ፎሎወር ፌክ ነው 100% ይሄ ገዝታ ነው ብዬ ባልናገርም ልክ እንደዚህ ናቸው ብዙዎቹ። ቪው ሲገዛ እንደዚህ ነው የሚሆነው። ከዛ በኋላ እንደምታዩት 000 እንዳለ እየገባችሁ ሰዎቹን ቼክ ስታደርጓቸው አካውንቶቹን 00 ነው የሚገርማችሁ። እና በአንድ ጊዜ ፎሎ ቪውን ከ4000 ወርዶ 600 ገብቶላቸዋል ማለት ነው። 4000 ወርዶ እንደምታዩ 600 ምናምን ገብቷል ማለት ነው። ስለዚህ በአንድ ጊዜ የተከፈለበት ሲያልቅ ሰዓቱ ሲያልቅ በአንድ ይወርዳል ነው እንደሰማሁትም እንደሚባለው። የሷ 100% ገዝታ ነው ብዬ ባልናገርም እንደዚህ ነው አካሄዱ። በአንድ ጊዜ ዘጭ ብሎ ይወርዳል የተከፈለው ሲያልቅ ማለት ነው። እና በኤአይ በጣም ብዙ ነገር እየተሰራ ነው። በማስ ሪፖርት ተደርጎ ቢሆን ሚስጥር ይወጣ ነበር ብያችሁ ነበር ትናንት። ስለዚህ በዚህ መንገድ ነው ሪፖርት እያደረገ አንድ ሰው በሚያውቅ ሰው በኩል ይከፈልና እንደዚህ አይነት ነገሮች ይሰራሉ። ሪፖርት እየተደረጉ አካውንቶች ይዘጋሉ፣ ቪው ይገዛል። እንዲሁ ጌም ሲጫወቱ በጣም ሪከርድ ለመስበር በጣም ራሳቸውን እንትን ለማለት ቪው ይገዙና በጣም ብዙ ህዝብ እያያቸው እንደሆነ ያስመስላሉ። ሰዎችም ምን ጉድ ነው እያሉ ይገባሉ ማለት ነው። የዛኔ ይደምቃል። እና በዚህ መንገድ ነው ብዙ ነገሮች እየተሰሩ ያሉት ለማለት ያክል ነው። የምወዳችሁ ቤተሰቦች